እኔ ማራ መሰግናለሁ። አስተማሪ ታሪክ አለኝ ብለሽ ጽፈሽ ነበር። አዎ እኔ እስከ አስተዳደጌ ነው የሚጀምርልሽ እስካለሁበት እና እኔ ተወልጄ የሚያደኩት ገጠር ነው። የሆሳዕና ልጅ ነኝ እና እኔና ወንድሞቼ ስናድግ አባቴ ውጪ ለሚያየን ሰው ሀብታም ነበረ። እኛ ግን ሀብቱ ቤት ውስጥ ለኛ ምንም የማይጠቅመን በጣም በችግር ነው ያደግነው። ግን አብዛኛው ጊዜ ያሳለፍኩት እኔ ነኝ ቤት ውስጥ ከነሱ ጋር ማለት ነው። እና ሁለቱም በጣም ይደባደቡ ነበረ፣ በጣም ይጨቃጨቁ ነበረ፣ በጣም ይጣሉ ነበረ። እናቴ በጣም ጀግና እናት ነች እና ግን ሀቀኛ ሰው ናት። ሰፈር ሰው አይወዳት ማለትም የአባቴ ቤተሰቦች አይወዷትም። እና በዛ ምክንያት እናቴ በጣም ብዙ መከራ ስታሳልፍ እኔ አብሬያት ሲያሳልፍ ነበረና እኔ አይምሮ በጣም ተጎድጄ ነው ያደኩት። እሷ ስራ ስትሄድ አብሬያት ነበረ የሚሄደው። ግን ቤት ውስጥ ይላል አባቴ ሽጦ ነው የሚጠጣው። በጣም ክፉ ጓደኞች ነበሩት እና መጨረሻ ላይ ግን ሁሉንም መዝራት አቆመ። ቤት ውስጥ የነበሩ በሬዎችን ሽጦ ጨረሳቸው፣ ከብቶችን ሽጦ ጨረሳቸው። ከዛ እያለ ከብት ቀረን። እናቴ የሆነ ጥጃ ከሰው አመጣች፣ እሱን ማብላት ጀመረን። እኔና እናቴ ትምህርት እኔ ገብቼ ነበረና ትምህርት ቤት ሲሄድ አስተማሪው እያስተማረ ሌሎቹ እየተማሩ፣ እኔ ግን ቤት ውስጥ ማታ የሚፈጠረውን ነው ማስበው። ትምህርት አይገባኝም ነበር። ከዛ አባቴ ሰክሮ ሲመጣ አባቴ በህይወት የለም ነፍሱን ይማረው። ግን እንዲሆነም በጣም ነው የምወደው እኔ ብቻ ሳይሆን ሁላችንም እንወደዋለን እንደዛም ሆኖ። ከዛ እሱ ግን አመፀኛ ነው። ማታ እኔና እናቴን ተከትዬ ታዳለው። አንዳንዴ ተደብቄ ከኋላ እየሄድኩ እሷ የሚሰራበትን ማለት ነው። ሲራዋ ግን የሰው ቤት ውበት መጥረግ፣ ጓ መቅዳት ነበረ። ከዛ አንዳንዴ ፊት ለፊቷ ይሰድቧታል። ነገሩን ሰምተናል፣ ግን እንዳንሰማን እሷ እኔን ከኋላ ትቆነጥጠኛለች። ልናገር ስል ማለት ነው ያባርሩናል፣ ሳንሰራ እንሄዳለን፣ ዝም በይ ትለኛለች። ከዛ አንዳንዴ እንደዛም ሆነን ደፍተን ስንመጣ እሱ ሰክሮ ይመጣና ዛሬማ አንቺን አላሳድርሽም አርድሻለሁ ምናምን ይላል። ያን ቀን እኔ ቁጭ ብዬ ነው ማድረው። እነሱ ይተኛሉ፣ እኔ ቁጭ ብዬ አድራለሁ። አሁን ከውን ተነስቶ ይመታታል እያልኩ ማለት ነው። ከዛ እያልን ታላቅ ወንድሜም አለ። ግን ታላላቆችም እንዲሁ በችግር ነው ያደጉት። ግን ሀብታም ነው አባቴ በጣም። እነሱም የሰው ቤት ሲሰሩ ሲለፉ፣ ሰው ሲቀጠቅጣቸው ሲደበድባቸው ብሎ ደግሞ እናቴን ራሱ ሌባ ናት ይላታል ምናምን። ሰፈር ደግሞ ሄዶ ይመሰክርባታል፣ ትታሰራለች። አንድ ቀን ደግሞ እኔና እናቴ ሁለታችንም ነበረን እና የሆነ በግ ነበረ የራሱ። ቀኑ ሐሙስ ነበረ። ራሱ ሄዶ ሽጦ ሰርቃብኛለች አላት። ሰው ሁሉ ሄዶ መሰከረበትና እሷ ታሰረች። ሰፈር ሁሉ ሄዶ መሰከረባት። ያን ቀን እኔ ደግሞ ቤት ውስጥ ብቻዬን ነበርኩ። እሷ ስታድር እሷ ልጆቿን በጣም ነው የምትወደን እኛን። ወይኔ እሷ እዛ አድራለች፣ ግን እኔ ለእኔ ብላ ትመጣለች። የመጣች መንገድ ላይ ጅፊ በላቲውን ሰው ይመታቲውን ምናምን እያልኩ ሳልተኛ እንድቹ አድሬ የሆነ ሌሊት ላይ እንቅልፍ ወሰደኝ ቁጭ ብዬ ባለውበት። ከዛ ህልም አየሁ። ያየሁት ህልም ደግሞ እናቴን ጅባልቷት እጇን እና እግሯን ምናምን አገኝቷት ማለት ነው። ከዛ ባንኛ ሲነሳ አባቴ መጀመሪያ ቤት አልነበረም። ቤት እንደሆነ ገብቶ ተኝቶ አገኘሁት። ከዛ በጣም የምወደውን አባቴ ያን ቀን በጣም ጠላው። ከዛ እንደዚህ እያልን አደገን። እያደኩ ሲመጣ እድሜን በትክክል አላውቀውም። በሰዓቱ ግን 13 ዓመት ምናምን ቢሆነኝ ጊዜ እነሱን ጭቅጭቅ ከማይ እናትንም እንደዚህ ስትሰቃይ ከማያው ብዬ የሆነ ቤት የሰው ቤት ገባው ማለት ነው። ስራ
በገባሁበት ግን አሪፌ መስራት አልቻልኩም። ሁሌ እሷን ነው ማስበው። ዛሬ መቷት ይሁን ነገ መቷት ይሁን እያልኩ ከዛ አንዳንዴ እሷ ቅዳሜ ትመጣ ነበረ እኔ ጋ የሆነ ፋሲካ ደርሶ ነበርና እኔ መጣለሁ ዛሬ ዛሬ ቅዳሜ ሳምንት መጣለሁ ብላ ዛሬ ሄደች። ሳትመጣ ቀረች። ዛሬም በቃ ገሏታል ብዬ እንድቹ ሲጮ በቃ ሰውየው በቃ ልጅ እና በቃ አይተሽ ነው ምናምን ስለኝ ሲሄድ እውነትም ታማለች። እሷ አልመታትም ግን ታማ አገኘዋት። እንደዚህ እያልን አደገን። ከዛም ደግሞ ትቼ ወጣው። በቃ እሷን ብቻዋን ጥዬም እኔ መስራት ሲያቅተኝ ማለት ነው። ከዛ ወጥቼ ደግሞ እንደ ወንድ ገጠር የሚሰራ ጭቃ ቤት ታውቂያለሽ? እዛ ጭቃ ቤት ሄጄ ከወንድ ጋር ጭቃ ማለጠፍ ጀምሩ፣ ጭቃ መስራት ጀምሩ። እንዲሁም ሆኖ ከሰው ቤት የሚመጣ ነገር በቃ አይበረክትም። እኔና እሷና እሱ ነን። እንደዛ ሆነም ስንመጣ ግን እሷ በእሷ ትለፋለች፣ እኔ ባሌ ይለፋለሁ። እንደዚህ ሆኖ መጥቶ ማታ ይማታል፣ ይደባደባሉ፣ ይጣላሉ። እኔ ጥኬን ይዤ ያለቅሳለሁ። ከዛ እንደዚህ ይሆንን በጣም እሷ ሰው አይወዳትም። በቃ ማንም ጠዋት ሰው ሲሰበስብ ማንም አይሰማትም። በቃ ማንም የሚሰማት የለም። ሰፈር ሁሉ በቃ በጣም እሷን የሚወደው የሚሰራባቸው ሰዎችና እሷ ያደገችበት ብቻ ነው። ሰፈር ማንም አይወዳት። ከዛ እንደዚህም እየሆነን አንዳንዴ ጭቃ እጅ ይሰራሉ፣ አንዳንዴ እጅ ልስጥሮ ይሰራሉ። ታላቅ ወንድሜም እሱም ልስጥሮ ይሰራሉ። ቀን ስራ ነው የሚሰራው። ሰላም እየሰማሁሽ ነው። እሺ ማሪ፣ በዚህኛው አካውንት ይሰግየውልሽ ገስት ላይ ባለው ፋሚሊ የሚለው የኔ ሰከንድ አካውንት ነው። በሱ እየሰማሁሽ ስነሳ የሌለው መስቶሽ እንዳታ ከዛ እንደዚህ የሆነን እየኖረን አንዳንዴ እኔና እናቴ ለስራ የምንሄድበት ሰው ሁሉ እሷና ኃይለኛ ብሎ ማያት ሰው ሁሉ ሌባ እንደሆነች ነው ማቁ በሚያውቃት። ባለፈው አባቴ ሁሌ ከመላት የተነሳ አንዳንዴ ስራ ከድንበት እንጨት ሰርቃ ሄዳለች ይሏታል ምናምን። እኔ በጣም ይሳቀቃለሁ። መንገድ ላይ እየሄድኩም ይሆናል እንደዛ ይሆንን። አንዳንዴ እናቴና እኔና እናቴ የሰው ቤትም ስራ እየሄድን እናንተም ደርሳችሁልኝ እንደዚህ አይነት ቤት ትሰራሉኛላችሁ ምናምን ትላለች። ምናምን በቃ የሰው ነው የምትመኘው ሁሌ። እኔ ደግሞ ሁሌ በቃ እናቴን መቼ ነው የምናሳርፋት እላለሁ። በጣም ነው እናቴ የምታለቅሰው። እኔ እንዳላይ ብላ በቃ ዞር ብላ ታለቅሳለች ሰው ሲሰድባት። እኔና እናቴ ስራ እንሄዳለን። እሷ ግን ቡና ሲቀርብ የቡና ቁርስኛ ሁላችንም እኔምና ሌሎቹ እንበላለን። እሷ ግን አትበላም። ለኛ ብላ የቡና ቁርስ አንዴ ዘገኛ አርጋ ታነሳና እንትን ፎጣላ ስራ ነው የምታስቀምጥልን ለኛ ቤት ስንመለስ። እንደዚህ የሆነች በቃ አንዳንዴ በራብ ትታመማለች። እኛ ግን የበላች ነው እንደበላች አድርገን ነው የምናስበው። እሷ ሳትበላ ትመጣለች። አንዳንዴ እሷ እዛ ትቅርና እኔ ቀድሜ እመጣለሁ ቤት ልጇ ስለነበረች። ከዛ እንደዚህ የሆነን አንድ ጊዜ ቤት ልንሰራ ነበርና አባቴ ግን አያግዘንም። እንደዛም ሆኖ እሱ አያግዘንም። ክፉ ጓደኞች ስለነበሩት እነሱ እንደዚህ አታርግ እያሉ ሲመክሩት ስለነበረ አንዳንዴ እየተመካከሩም እኔ ደርሳለሁ። ሰምቼም ግን እንዳልሰማሁኝ ዝም እላለሁ። ለእኛ ግን አባቴ በጣም ጥሩ ሰው ነው። አይመታንም ምናምን፣ እኛን አይነካንም። ከእናቴ ጋር ነው የሚጨቃጨቁ። ከዛ አንድ ቀን ግን በኃይል ተጣሉና ከቤት አባረረን እኔና እናቴ። ያ የሆነ የጋብ ቤት ነበረና እኔና እናቴ እዛ ቁጭ አለን። በር ምናምን አልነበረውም። እዛ የሆነ ጅብ መጣ። እናቴ ጅቡን እንዲሳው ስታውራ ነበር። እኔን ወሰደኝ ግን ልጄን እንዳልነካት ምናምን እያለች
ከዛ ጅቡ ግን እንደ ሰው ሰምቶ ነው መሰለኝ ጥሎን ሄዶ እሷ አልተኛችም። እኔ ግን ትንሽ ገደም ብዬ ነበረ። እሷ ጉልበቷ ላይ ተኝቼ ነበርና እኔ ላይም እሷ ላይም ሁለታችንም ጉንዳን በቃ ባኬት እንደሆነ እንደመጣ አናውቅም፣ ግን ጉንዳን በላ ነው ሁለታችንም። በዛ ሌሊት ውጪ ወጥተን ጉንዳናችንን እኔ ከሷ አራግፋለሁ፣ እሷ ከኔ ታራግፋለች ምናምን አደረን። ይህ ሁሉ ሲፈጠር ሰው ሁሉ የሚያውቀው አባቴ የዋ ነው፣ ምስኪን ነው፣ ጥሩ ሰው ነው፣ ለኛ በቃ አይነካንም ምናምን ይሰጠናል ነው። ከዛ ጠዋት እዛ ውጭ ያለን ጠዋት ሲንገባ አንቺ ግቢ ግን እሷ አገባም ብሎ ከለከለ። እኔን አስገብቶኝ እሷን አገባም ብሎ ከለከላት። ከዛ ሁሉ እኔ እሷ ካልገባች እኔም አልገባም ብዬ ከጋሩ በር ወጥቼ ከእሷ ጋር ሆንኩኝ። በቃ አንቺን ካልገባሽ ቁጭ በይ ብሎኝ ሲያባረን ሰፈር ሰብስበን ሰበሰበችና ምናምን ሽማግሌ ምናምን መጣ። የሚመጣው ሽማግሌ ሁሉ እንደዚህ በጉንዳን ተበልተን ውጪ አድረን ሁሉ የሚመጣው ሁሉ ለሱ ነው የሚመሰክረው። አንቺ ነሽ የነከሽው ይለዋታል ምናምን። በቃ መቼ ነው ለእናቴ ቀን የሚመጣው እያልን እያልኩ እኔ ደግሞ ዝም ብዬ እንደዚህ ወንድሜ ሲመጣ እሷ ምናምን ለሷ አግሶ ምናምን ከተናገረ ይረግማል ምናምን ነገር ይሰድዋል። ከዛ እንደዚህም እየሆንን መጨረሻ ላይ መሬት ማከፋፈል ጀመረ። ግን ያካፈለውንም ለሷ ብሎ የሰጠውንም ራሱ ነው የሚሰራው፣ ራሱ ነው ሁሉም ነገር ማረገው። ይሄ ሁሉ ሲፈጠር ሰፈር ስለማይወዷት እሷ በጣም ጎበዝ ናት፣ በጣም ማለት ነው ጎበዝ ናት። ሰው ሁሉ ስለሚቀናባት ሁሉም ይመሰክሩባታል። በጣም በመከራ በሰቃይ አሳደገችን። ከዛ የሆነ ቤት ስንሰራ ወንድሜም ራሱ ሰርቶ እኔም ሰርቼ እሷም ሰርታ ነው። እንጨቱን ካን አልነበረን፣ ሁሉን ነገር ከውጪ ነው። ከዛ አንድ ቀን የሆነ እህል ምናምን ተሸክማ የሆነ ዳገት እየወረደች ወደቀችና እግሯን ተሰበረች። ከዛ ይዛ እግሯን ተሰብራ ስትመጣ ራሱ ታማ ለመጠየቅ የሚመጣው ሰው ሊሰርቅ ዳ ነው እግሯን የተሰበረችው እያለ ሲማን ያጠፋሉ። አይዞሽ ሰላምዬ ማሪ አይዞሽ፣ ውሃ ጠጭና ቀልጠፍ ብለሽ አውሪሽማ አታቆሚ። የሰማው ከዛ እያለ በቃ እንደዚህ እየተባለች ኃይለኛ ምናምን ሌባ ኃይለኛ ምናምን እየተባለች ምናምን ኖረን ምን ከዛ በኋላ በቃ እኔ በቃ በትንሽ ሆኜ 3 ቤት ገብቻለሁ። 3ቱም ቤት ግን መስራት አልችልም። ቶሎ ነው የሚመጣው እሷን ብቻዋን ትቼ ስለመሄድ። ከዛ እንደዛ እየሆነን ኖረን ከዛ በኋላ ደግሞ ሰላም ወይ አቡ በጣም ያለፈ የቆየ ታሪክ ነው አይደለም ማሪ? የልጅነትሽ ነው አይደል? ያው አቡዬ ስለዚህ በቃ ማሪ አልፏል እኮ ያ ጊዜ አልፏል። ተረጋግተሽ ውሃ ጠጥተሽ ቀልጠፍ ብለሽ አውሪማ፣ ፊትሽን ታጠቢ። አዎ እና አሁን ግን እግዚአብሔር ይመስገን እሷ የተመኘችው መቼ እንደዚህ 100 ብር ይዤ እንዴት አመሰግናለሁ ምናምን ስትል አደገን። አሁን ግን አረብ ሀገር ወጥቼ ቤት ሰርቼላታለሁ። ምን ብያለሁ። አሁን ግን እኔ አረብ ሀገር ከወጣሁ 6 ዓመቴ ነው። ግን ብር ማስቀመጥ አልችልም። በቃ ብር መጀመሪያ እንደዚህ ብር አጥቼ ስላደው አንድ እንባል የሚያለቅስ ካየው ሰጣለሁ። ብር መያዝ አልቻልኩም አቡዬ፣ በታምር መያዝ አልቻልኩም። በቃ ያስጨንቀኛል ሲቀመጥ እኔ ጋር ብር ስኖር ማለት ነው። እና መጨረሻ እንድትመክረኝ ነው። ለእናትሽ የምትፈልጊውን ሰራሽ? ቤቱን ሰርቼላታለሁ። ጭቃ እያስደረኩላት ነው። አሁን አባትሽ ወጡ አለፈ አይደል? ነፍሱን ይማረውና። አዎ አባቴ አልፎብኛል። ይቅር ብላችሁታል?
እኛ ይቅር ብለናል። እናዳለን እኮ እንደዚያም ሆኖ እኔ ይቅር ብያለሁ በበኩሌ። ጎበዝ አባትሽን ይቅር ማለትሽ ትልቅ ነገር ነው። እና ብር መያዝ አልቻልኩም። ለማን ነው የምትሰጪው? ለእናትሽ የምትሰጪውን ብር ነው እንዳትሰጪ እንደመክርሽ የፈለግሽው? አይደለም ለእናቴ ብቻ ሳይሆን አንድ ሰው በቃ የሆነ እንባ ካየው እኔ አልችልም። በቃ እኔ የእናቴን እንባ እያየው ስላደኩ አንድ ሰው ቸግሮኛል ካለ እውነት ቸግሮታል፣ አልቸገረኝም ሳላጠሩ ነው የሚሰጠው። በቃ ታዲያ ይህ ትክክል እንዳልሆነ አውቀሽ እኮ ነው ለእኛ እየነገርሽ ነው ያለሽው። ስለዚህ ትክክል እንዳልሆነ አውቀሻል። አታድርጊያ። ከዚህ በኋላ አትስጫ ለማንም ብር፣ ለእናትሽ ብቻ ስጪ። በቃ እና ሁላችሁም እናቴንም ለእናትሽ ብቻ ስጪ። እሺ እናቴንም እህቴንም አሟቸዋል እና እግዚአብሔር ይማርልሽ በሉልኝ ሁላችሁም በኮሜንት። እሺ ፈጣሪ ጨርሶ ይማራቸው እናትሽንና እህትሽን። ግን እንኳን ያው ችግር አለፈ። እንኳን ዛሬ ላይ ከምንም በላይ የሚያስደስተው ነገር እንኳን ዛሬ አንቺ አድገሽ አረብ ሀገር መጥተሽ ያን ሁሉ ችግር እናትሽ ያሳለፈችውን እናንተን ለማሳደግ በየሰው ቤቱ እየተሰደበችም እየተንቋሸሸችም አብረሻት እየሄድሽ በጣም ደግሞ እኔ ልቤን የነካው ነገር ሲሰድቧት እናትሽን ወይ ደግሞ ሲያንጓጥጧት ሰምተሽ መልስ ስትሰጪ ዝም በይ፣ መልስ ከሰጠሽ አያሰሩንም፣ ስራው ይበላሽብናል ስትልሽ እናንተን ለማሳደግ ለማግኘት እየተሰደበችም ሰምቶ እንዳልሰማ ሆና ሰርታ አሳድጋ ዛሬ እዚህ ያደርሳችኋለች። ዛሬ ደግሞ አንቺ እዚህ ደርሰሽ ለእናትሽ ውለታዋን ለመክፈል እየጣርሽ ቤት እየሰራሽላት እያደረግሽላት ስላለሽ በጣም ደስ ብሎኛል። ስለዚህ ይህ መታደል ነው፣ ለዚህ መብቃትም እና በጣም እድለኛ ነሽ። በርቺ፣ ጎበዝ። አሁንም ሁሌም ከእናትሽ ጎን ቁሚ። እሺ፣ እሺ። አመሰግናለሁ። እናትና እህትሽን ጨርሶ ይማርልሽ ማሬ። አመሰግናለሁ። እሺ እናት፣ እሺማ፣ በርቺ። ዘቢባ ወያቡ ምን ይሻላል ማሬ? ቀኑ ሙሉ ቁጭ ብለን አንቺን ማስገባት ከሆነ ስራችን ለምን ዋይፋይሽን አታስተካክይም? ማ ይቅርታ አቡዬ፣